ስውሯ ማርያም ሄጄ አንድ ልጅ ጠይቂያት 3 መንታ ሰጠችኝ ትላለች። አንድ ልጅ እንኳን ስጭኝ የስሜ መጠሪያ ብያት ነበረ። እሷ ግን በአመቷ 3 ልጅ አንድ ልጅ አይደለም 3 ልጅ ሰጠችኝ። ምርመራ ሲሄድ 2 ናቸው 2 መንታ ናቸው ተባልኩኝ። ቀጣይ ወር ሲሄድ 3 መንታ ናቸው አለኝ። ሌላም ቤተክርስቲያን እስከመሳል ደርሰናል እኛ ቸኩለን ማለት ነው። ያው ስቸኩይ ያው ግን እሷ አርጉዝ ነች እኛ ስንሳል። ዶክተሮቹም እንግዲህ ምን አስበው እንደሆነ አላቅም አንደኛዋ ነች እንጂ ሁለቱ ተስፋ የላቸውም። እኔ እኮ አላምንም። ምን ነው ታናንሾች ወልደው አንቺ አትወልጂም ይሉኛል። ሰው አይረዳሽም። ማንም ጎረቤት ምን የሚስጠይቅ እኔ መድኃኒዓለም ልጅ ይሰጠኛል ብዬ 100% ነበር የምተማመነው። አንድ ነው አይደለ ገደል የሚታዘለው። እኔ ደግሞ 2 ነው ያዘልኩት። ማለት ልጅ ከማጣቴ የተነሳ ጉጉት አውደ ምሕረቱ ላይ ያስቀምጥኳቸውና ሩጣ መጣች አንዷና ብሪክ አረገችና አንዷ ልጅ እመብርሃን ለሷ 3 ሰጠሻት አይደል ለኔ አንድ ስጭኝ አለች። ሀብት ሰርተሽ ታመጪዋለሽ ልጅን ግን ሰርተሽ አታመጪውም። አራስ ጥየቃ አየር ጤና ካራ አካባቢ መጥቻለሁ። ውድ ሸገር ኢንፎ ሚዲያ ተከታታዮች ዛሬ እምንጠይቃት አራስ ስውሯ ማርያም ሄጄ አንድ ልጅ ጠይቂያት 3 መንታ ሰጠችኝ ትላለች። ለ7 ዓመታት ያህል በትዳር ከባለቤቷ ጋር አብረው ሲቆዩ ልጅ አላገኙም ነበርና ለአመታት በልጅ ናፍቆት ስስት ስለት የከረሙ ጥንዶች ናቸው። አሁን 3 መንታዎችን ወልደዋል። እንኳን ማርያም ማረችሽ እንኳን ደስ አላችሁ ብለን አራስ ልንጠይቅ ነው። ተከተሉን። እንዴት ዋላችሁ? እንኳን ደስ አላችሁ እንኳን ማርያም ማረችሽ። እንዴት ናችሁ? እቺ ወደዚህ ትሁንና እንዴት ናችሁ? ሁሉ ሰላም? ከሙቀት ስለመጣው እንዳልነካችሁ ዳር ሊያስ ተኝታለች ስታምር ቆንጅዬ። እንኳን ደስ አላችሁ እንኳን ማርያም ማረችሽ። በጣም ይደንቅ ነው። ለአንድ ልጅ ተስዬ 3 መንታ ልጆችን አገኘሁ ብለሽ በቲክቶክ ላይ ስትለቂ በጣም ብዙ ሰዎች ደስታቸውን እየገለጹ ነበርና እንዴት ነበር ደስታው? ይሄ መቼም የእግዚአብሔር ድንቅ ተአምር ነው። በጣም እንግዲህ የሆነው ስውሯ ማርያም ሄጄ ነበረ። የዛሬ አመት ነበረ የሄድኩት። አብረን ነበር የሄድነው። 7 ቀን እዛ ቆይተን ነበር ከባለቤቴ ጋርና እመቤቴ አንድ ልጅ ስጭኝ ለስሜ መጠሪያ አንድ ልጅ ስጭኝ ነበር ያልኳት። ከሚገርምሽ ገድል ያዘልኩት 2 ነው። 2 ማለት ሰልፍ ነው። ስውሯ ማርያም ሁሉ ነገር ሰልፍ ነው እና እዛ ሄጄ ገድሏን አዘልኩኝ። ያዘልኩት አንዴ 2 ያዘልኩ ማለት በአንድ ሰልፍ ላይ 2 ያዘልኩኝ። እንዴት ሆኖ ሰልፍ ነበረ። አዘልኩና ወደ ቤተክርስቲያን ሄድኩኝ ማለት ነው። ከዛ ዞር ሰልፉ ባዶ የለም ሰው ማለት ሰልፉ አልቋል ማለት ነው የተሰለፈው ሰውና ሂጂ አለችኝ። ደግሜ መጥቻ አዘልኩኝ። ከዛ እንዴ በኋላ ካዘልኩ በኋላ መቤቴ ምን ነው እምነቴን ማለት ተጠራጥሬ ነው እንዴ 2ኛ ያዘልኩት ለምን ብዬ ራሴን ጠየቅኩኝ ማለት ነውና ራሴን ሞቅሼ መጣሁኝ። እዛ ስመለስ እንደዚህ እርጉዝ ነሽ ተባልኩኝ። በወሯ እርጉዝ ነሽ ተባልኩኝ። እዛ መቤቴ እንግዲህ ስራው ድንቅ ነውና ምርመራ ሲሄድ 2 ናቸው 2 መንታ ናቸው ተባልኩኝ። መብራን እንግዲህ አንቺ ስጦታ ናቸው ብዬ በወሯ እንደዚህ አይነት ደስታ ሰምቼ ከዛ ቀጣይ ወር ነይ ተባልኩኝ። ቀጣይ ወር ሲሄድ 3 መንታ ናቸው አለኝ ዶክተሩ። በስንተኛው ወር ይሄንን አወቅሽ? በ2ኛው ወር 3 በወሩ መንታ ናቸው 2 መንታ ናቸው ነበር የተባልኩት። በ2ኛው ወሩ ደግሞ ድጋሜ ነይ በወርሽ ተብዬ ሲሄድ 3 መንታ ናቸው። እንዴት ይሆናል? የዛሬ ወር ስመጣ 2 መንታ ናቸው ብለከኝ ነበር። አሁን እንዴት 3 መንታ ናቸው አልከኝ ስል አልታየኝም ነበር። አንዱ 3 መንታ ናቸው አለኝ።
እንግዲህ መብርሃን አንቺ ታውቂያለሽ ብዬ ይኸው አንድ ለምኛት 3 ሰጥታኛለች። በጣም ይደንቅ ነው በእውነት እግዚአብሔር መቼም ስራው ድንቅ ነው። እንዴት ነበር ደስታው? ባለቤትህ መጀመሪያ እንግዲህ ልጅ ባለማግኘት ያለው አብራችሁ ነበር ሄዳችሁት ስውሯ ማርያም? እሺ እንደውም ሳማ ሰንበት ልንሄድ ብለን እሱን ሰርዘን ነው ወደ ስውሯ የሄድነውና ያው የሷ ፍላጎት ነበር እዛ መሄዷ። ያው ቲክቶክ ላይ ምንም ላይም ስለመታይ መሄድ አለብን ስትል ያው እኔም መሄድ ፈልግ ስለነበረ ለልጅ ብቻ ሳይሆን በቃ ቤተክርስቲያን የመሄድ ጉዞ ምንም ያው ታውቂዋለሽ ሁኔታውን በዛ ምክንያት የመሄዱም እድል ስላላገኘው በዛች አጋጣሚ ነው ያው የሄድኩት። ከዛ በፊት እኔ በነገራችን ላይ ካንዴም ሁለቴ አደጋ ደርሶብኝ ነበር። ያው እሷ ስላልገለጸችው ነው እንጂ እኔ የምሰራው ባያጅ ነውና ማታ ላይ ተገልብጬ ተጎዳው ማለት ነው። እኔ ያው የተወሰነ ተጎዳው ቤት መጣው። እንግዲህ እሁድ ነው የተገለበጥኩት። ከዛ ለዛ ደግሞ መስተዋት ላመጣ ለባያጁ ደግሞ ሲሄድ የመድኃኒዓለም ዕለት ነበር። የዛን ደግሞ መኪና ተጋጨ ማለት ነው። ያው ያንን ነገርም ማንም የሰማም የለም። ያው እዚሁ ቤት በቤት አርገነው ከዛ በኋላ መሄድ አለብን የሚለው መጣ። በቃ ፈተናዎች በዙ ሲበዙ አው ከዛ በኋላ ያው ፍላጎቱም ዋናው ለልጅ ቢሆንም በዛ ምክንያት ተነስተን ሄድን። ያው ከመጣን በኋላ እንግዲህ ሌላም ቤተክርስቲያን እስከመሳል ደርሰናል። እኛ ቸኩለን ማለት ነው። ያው ስቸኩይ ያው ግን እሷ አርጉዝ ነች እኛ ስንሳል። ስለዚህ እሷ ነፍሰ ጡር ነበረች። ሄደች መንታ ናቸው ስትባል በነገራችን ላይ ለጊዜው ደንግጣ ነበር። ያው እሷ ሁለት ናቸው ስትባል ምንም አላለችም። መታ ነገረችኝ። 3 ናቸው ስትባል ደግሞ ደንግጣ ይባሰ። ምን አልክ አንተ? ምንም እኔ ምክንያቱም ስልሻው ልጅ ምክንያቱም ሊያሳድግ አይፈጥርም። መድኃኒዓለም ሁላችንም ሲፈጥረን ያው የምንኖርበትን አዘጋጅቶ ነው የሚፈጥረን። ስለዚህ እኛ ደግሞ የምናስበው ነገር ይኖራል። እግዚአብሔር ይመስገን። ከዛ በኋላ ያው እርግዝናውም ይሄን ያህል አላስቸገራትም። በርግጥ እየሰራች ነበር። ያው ጉልት ነገር ትሰራለች። ያው ከደንብ ጋር መሯሯጥም ቢሆን እንደዛ ነፍሰ ጡር ሆና ያንን ስራ ትሰራ ነበር ማለት ነው። ያው ሁለታችንም በየፊናችን ሮጠን እንገባለን። ያው ግን 7 ወር አካባቢ ልገባ ስትል ከበዳት አልቻለችም። ምክንያቱም ያው እርግዝናውም እኛ እንደምናስበው አይደለም። ያው 9 ወሩን እያሰብን ነበር ስልሽ በቃ በጣም ደስተኛ ነው የሆነው ቤታችን ራሱ። ከዛ በኋላ ያው ጭቅጭቅ የለም። ከዛ በኋላ ከዛ በፊት ተጨቃጨቁ ነበር። ከዛ በፊት ያው አንድ ሲወረውርብሽ አንድ ስትወረውር ያው ብሶትም ይኖራል። እንደዛ አይነት ነገሮች ነበሩ። ከዛ በኋላ ያው የምታስቢው መቼ ተወልደው መቼ ያያቸዋለሁ ነው አይደል? እውነት ነው። ጉጉቱም ስላለ 4 ቀን አካባቢ እሷ ታመመች። 7 ወር ላይ እኔ እዚህ ጋር ነበር የምተኛው። እንዳጋጣሚ ያው ውስጥ ነበር እሷ የምተኛው። በቃ ስነቃ ቁጭ ብላ ነው የማገኛት። እሷም አታውቀውም ለሊት እንቅልፍ የላትም። ምጥ እንደሆነ አታውቅም። ለካ ምጥ መጥቷል 7 ወር ላይ። ያው እኛም አላወቅነውም። ቅዳሜ ቀን ያቡና አረጋ ዕለት ሲቼክ አፕ ደርሰን እንጣ ብለን ሄድን። አለርት ነበር ክትትሏ። ከዛ ስትነግራቸው ያው ምጥ ነው ያሏት። እኛም ምንም ያስብንበት ነገር የለም። እናንተ አላወቃችሁም፣ አንቺም አላወቅሽም። ተዘጋጅተን ሄድ ነገር የለም። ቼክ አፕ በቃ ብትታይ ይሻላል ብለን ሄድ ነው። ያው በዛው አባንስ እንኳን አልሰጡንም። ካርድ አውጥቼ መጣው። ደግነቱ እግዚአብሔር ሲወደን ምንም የጤና ችግር አልነበረባት። እነዚህንም ቢሆን አርግዜ ያው በመሃል ግፊትም ምንም ይመጣል አይደል? እግዚአብሔር ይመስገን። ያው እሷ ደግሞ ምንም በሽታ ስለሌለባት ወደዛው ሰርጀሪ ገባች። እንደውም እኔ መታቀፊያ ይዘና ተብዬ መጠቅለያ ነው ይዤ መጣሁት። ምክንያቱም ያው አላወቅ ምንም የምታውቂው ነገር የለም በዛ ሰዓት። ያው መወዛገቡም አለ። ያው እግዚአብሔር ይመስገን ሰርጀሪ ከተሰራች በኋላ ያው ምን ላልበሳት ልብስም አልያዝም። ገና ደውለን ይዛችሁልን ነው ያልነው እና ቀያሪ የገዛሁትን ቢጃማ ነበር ያለበስኳት። አስቸጋሪ ስለነበረ ሁኔታው። ከዛ ያው እንደዛ አድርገን ያው እግዚአብሔር ይመስገን ብለን ያው እንግዲህ የመንትዮቹ አባት ማን ነው ተባለ፣ ተጠራው። ያው እንግዲህ ዶክተሮቹም እንግዲህ ምን አስበው እንደሆነ አላውቅም፣ አንደኛዋ ነች እንጂ ሁለቱ ተስፋ የላቸውም። እኔ እኮ አላምንም። ተስፋ ስለሌላቸው እንግዲህ እንዳትጨነቅ ወይም ደግሞ እንዳትረበሽ፣ የሚፈጠረው ነገር አይታወቅም፣ እኛ ዝም ብለን በራሳችን 50-50 ብለናል አሉኝ። የላቸውም ተስፋ። በነገራችን ላይ ምንም አልደነገጥኩም። ምክንያቱም ያልደነገጥኩበት ምክንያት የሰጠኝ እሱ ነው። የምርህና ምንም አልደነገጥኩም።
ያው ለሷም አልነገርኳትም ከወጣን በኋላ ደህና ከሆነች በኋላ ነው የነገርኳት ይሄን ነገርና ከምን ተነስተው እንደዛሉ ምንድን ነበር ኦክሲጅን ተደርጎላቸው ነበር ሙቀት ክፍል ገብተው ነበር ልጆች በ7 ወር ስለሆነ ኪሎአቸው ትንሽ ነው ኪሎአቸውም ያው 1.3 ነበር 1.3 1.4 ይሄ ወንዱ 1.3 ነበር 1.5 ትልቋ እሷ 1.5 ትልቋን ያስኩት እኔ ትልሷን ነበር እነሱም ተስፋላቸው ያሉት እግዚአብሔር ይመስገን የሚገርምሽ ነገር ለምን እንደሆነ አላቀም ምንም አልደነገጡ ያው ከሰው የበለጠኝ ያማኝ ሆኛ አይደለም ግን በቃ ምንም አይሆኑም ብዬ ነው በውስጥ ያመንኩት ከዚያው መድኃኒት ነው የምንላከው እየተላክን ይዤ እየመጣው እሷም ተኝታለች ደህና ናቸው ወይስ ትለኝ ደህና ናቸው ነው ማለት ኦኬ እሷ ጋር የለም ነገር አልነገርኳትም ያው በ14 ከሰዓት ነው እንግዲህ የተገላገለችው እሁድ ዕለት ዋልን ሰኞ በ16 ጠዋት እኔ እዚህ መጥቼ ስመለስ እሷ በቃ እዛ እየሳቀች ነው ማለት ነው ምን ነው ስላት ኦክሲጅን ተነቅሎለችዋል አለች እንግዲህ ይሞታሉ የተባሉት ልጆች እኔ ያው እዚህ ሆኜም ቢሆን ያው በቃ ምንም የሆነ ውስጥሽ ምንም የማያስበው ነገር ስላለ ምንም ሐሳብ አልነበረኝ ገና ሌላ ነገር እናያለን ከዛ እንደዛ የተባሉ ልጆች ሐሙስ ዕለት ደግሞ ትወጣላችሁ ተባለ ማለት ነው ጤነኞች ናቸው ጤነኞች ግን ቆይ አንተ መጀመሪያ የመንትዮቹ አባት ማን ነው ተብሎ አንዷ እንጂ ሁለቱ ልጆች ብዙም ተስፋ የላቸውም የሚል ሲነገርህ ያው እግዚአብሔር ልብህን አደንድኖት ምንም እንደማይፈጠር ገብቶሃል አንቺ ግን ኦክሲጅን እንደተሰካላቸው ስታውቂ ምን አልሽ እንዴት ነበር የነበረው ነገር 2 ቀን አላየዋቸው ከሚገርምሽ ኦክሲጅን ማለት ኦፕራሲዮን ተደረኩኝ እነሱ ወደ ሙቀት ክፍል ገቡ እኔም አልጋ የተሰጠውበት ገባው ማለት ነው እና ደህና ናቸው ስላቸው ደህና ናቸው አለኝ ለያቸው ስለ አይቻልም ማለት ማየት አይቻልም ማለት ከዛ ማየት አይቻልም ሲሉ በ3ኛ ቀን ነው በ2ኛ ቀኑ ሄድኩና ከሰዓት ማታ ላይ 11 ሰዓት ላይ ማየት ትችያለሽ ሲሉኝ ፎቶ አንስታ አምጣልኝ አልኩት መግባት ፈራሽ ማለት አይቻልም ስለተባልኩኝ ፎቶ አንስታ አምጣልኝ ስለው አረ ምናቸው ነው ማነሳው አለ ትንሽ ናቸው በጣም ትንሾች ናቸው ከምገልጽ ይባል ወንዱ ፊቱ የትልቅ ሰው ፊት 90 ዓመት የ100 ዓመት አዛውንት ሸበሸባል አይደል እንደዛ ሽብሽብ ያሉ ነው ፊታቸው ምክንያቱም ትንሽ ነበር ኪሎአቸው ከዛ እስኪ አንቺ ግቢና ፎቶ አንሺያቸው ነው ያላነሳቸው ማለት ከዛ ስገባ በቃ ይሄን ያሳዝኑሻል ለማየት ራሱ ትፈሪያለሽ አይደለም ፎቶ ለማንሳት ከዛ አነሳሻቸው አለኝ ምናቸውን አልኩት ምናቸውን ላንሳቸው ሲል አንቺማ አሁን ደህና ሆነው ነው ያይሻቸው እኔ እኮ 50 ናቸው ተብዬ ነበር ይሞታሉም ተብዬ ነበር ግን እሷ ናት ተሰጠችን እሷ ታቃለች አለኝ እሺ እውነትም ታቃለች እሷ ታበርታን ብዬ ወደ ክላስ ተመለስኩኝና እንደው መብራን አደራሽ ወደ ቤትሽ ሂጂ እንዳልባ ልጆችን ሳሪስ እንዴትም አልገባም እዚህ ጋር አቀምጠለው ብዬ ከዛ መድኃኒት ተላከና ዋናው ዶክተር ስፔሻሉ ጠራኝ በጣም ጤነኞች ናቸው ከኪሎአቸው ውጪ ያንቺ ልጆች ጤነኞች ናቸው እኔ ራሱ ግራ ገብቶኛል አለኝ እንዴት ስለው እኔ በጣም ፈርተን ነበር መጀመሪያ ላይ አሁን እንዳንቺ ጤነኛ ልጅ የለም ማለት ድንግል ማርያም ክብሯን ትውሰድ ብዬልሽ ከዛና እንደዚህ ይወጣሉ ተባልን እንዴት ነው የሚሻለው ስለው በቃ እንወጣለን አለኝ እሺ ብሎ ክላስ አለ አይደል ለብቻ የሚሰጥሽ ላንቺ አመጣውልኝ 3ቱንም እንኪያሉ ምን ላርጋቸው ምን አባቴ ላርጋቸው ከዚህ በፊት ወልጅ አላቅም እንዴት አርጌ አብሮሽ ማንንም የለም ምንም አይነት ሰው ስለሌለኝ ሴት ዘመድ ካለሽ አምጫለኝ የለኝም ከየትም አላመጣም እናቴ ነበረች እሷም ወልዳ ተኝታለች እናትሽም እናቴ ማለት ነው ወልዳ ተኝታለች እና ከየት አባቴ ላምጣስ በቃ እንዳደረጋቸው አድርጎኝ እንጂ ነው ሰው የለኝም አልኳቸው በቃ ምንም ልናረግሽ አንችልም ብለው 3ቱንም አምጥተው ሰጡ እንደው ምንም አላልኩም ድንግል ማርያም አንቺስ እንደሰጠሽኝ አንቺ አብርሽ ኦፕራሲዮን ነኝ የ4 ቀን ኦፕራሲዮን ምን አባቴ ቁስሉ አልዳነ ምን አባቴ የቱ ጋር አቅፈሽ ምን አድርገሽ ላርጋቸው የመጀመሪያ እንዴት አርጌ ጡት የለኝም ለ7 ወር ስለተወለዱ ጡት የለኝም አልፈረጠ ያ የጣሳ ወተት ነው ጊዜ ያልደረሰው 3000 ብር የሚሸጥ ጣሳ ወተት አለ እሱን ነበር የሚጠቀሙት የጊዜ ያልደረሰው ወተት ነው የሚጠቀሙት እስከ 1 አመት ድረስ አጥንታቸው ስለሚሳሳ የላም ወተት እንዳታጠጫቸው ተብያለሁ ከዛ መብራን አንቺ ታውቂያለሽ ብዬ ተቀበልኳቸው በቃ ቁጭ ብዬ እንዲው 24 ሰዓት ተቀምጬ አጠባለሁ አያቸዋለሁ በቃ ለማያዝም አልመቼ ሲል ማርያምን ነው
እንደ ጋውን ለብሼ በጋውን ጠቅልየዋለሁ። ወንዱ ልጅ እንዴት ሊያዘው በጣም ትንሽ ከመሆኑ የተነሳ ጋውን እኔ ይብረደ ብዬ በጋውን ጠቅልየዋለሁ። ምክንያቱም በድንገት ነሄድ ነው ምንም ልብስ አልተዘጋጀንም ነበር። ድንግል ማርያም እሷ ስውሯ ማርያም ጤነኛ ሊሰጣኝ በ14 ወለድኩኝ። በ16 ከኦክሲጅን ተነቀለላቸው። በ21 ወደ ቤት የመጣው እግዚአብሔር ይመስገን። በጣም የሚገርም ነገር ነው። በጣም ጤነኞች ናቸው። እግዚአብሔር ይመስገን። ነገር የለባቸውም። እግዚአብሔር ወዲያው ፋፉ። አዎ ማለት ተጠቀልላቸዋለሁ። በጣም በልብስ ተጠቀልላቸዋለሁ እያልኩ መጨረሻ ላይ ቃልም የገባ ነው እዛ ነበር። ልጅ ከሰጠሽ ክርስትናውን እዚህ ነው መጥቼ ማነሳው ብያት ነበረ። እሷም አላሳፈረችኝም። አንድ አይደለም 3 ሰጠችኝ እና ገድሉ ቅድም ያልኩሽ አንድ ነው አይደለ ገድል የሚታዘለው። እኔ ደግሞ 2 ነው ያዘልኩት። ማለት ልጅ ከማጣቴ የተነሳ ጉጉት ስላደረብኝ ድጋሚ መጥቼ ሂጂ ማለት እሷ ናት የገፋፋችኝ። ሂጂ 2 ሳዝል አባ እንደዚህ እኮ አድርጌ መጥፎ ይሆን ጥሩ እንደሆነ እንዳልሰራው ግራ ገባኝ ስለው አይ ልጄ ምን ታስጠኝ ማለት ነው። በእውነት ከወለድሽ በኋላ ነው ይሄን የሰማሽው? መጀመሪያው እርጉዝ ሆኜ ነው የጠየኩት። ማለት አንዴ 2 ናቸው አለኝ ዶክተሩ። በሁለተኛው ወር 3 ናቸው አለ። አባ እንደዚህ አድርጌ ነበረ ምን ማለት ነው ስላቸው እሳቸው ልጄ መንታ ስጠኝ ማለት እኮ ነው። በህይወቴ መብራህና አንድ ቀን መንታ ስጪኝ ብያት አላውቅም። ልጅ ስጪኝ ነው ልጅ ስጪኝ እንጂ መንታ ስጪኝ ብያት። እንዴት ነው ግን ከተጋባችሁ በኋላ ለ7 ዓመታት ልጅ አለማግኘታችሁ የፈጠረባችሁ በቤተሰብ በጓደኛ ማለት አጋጣሚ ሆኖ እኛ ሀገር ሄጄ ነበር። የት ነው ሀገራችሁ? ጎንደር። እኔ ጎንደር ልጅ ነኝና ምን ነው ታናንሾችሽ ወልደው አንቺ አትወልጂም ይሉኛል። ሰው አይረዳሽም። ምን ነው አንቺ እስከመቼ ታናንሾችሽ ወልደው። እንግዲህ እግዚአብሔር የዘጋውን ማህፀን እሱ ነው የሚከፍተው። የተዘጋ ማህፀን መብራን ከፍታልኛለች እና ይከፋሻል። እርጉዝ ሳይ ዙሪያ ይሄ ነበረ ልጅም ስታይ እንደዛ እና ይሄው መብራን ደግሞ ይዘገያል እንጂ የ7 ዓመትን አንዴ ሰጣኛለች። ተመስገን እግዚአብሔር ይመስገን። እንዴት ነበር ያንተስ የልጅ ናፍቆት ጉጉትህ ባለቤትህ እንድትወልድ? በነገራችን ላይ እኔ ቅድም ብዬሻለሁ ላፊ አማኝ ሆኜ ሳይሆን የዛን ሰዓት እሷ እንደዚህ ልጅ የለኝም በምትልበት ሰዓት ልጅ እንደሚኖረን እርግጠኛ ሆኜ ነበር የምናገረው። ምክንያቱም ማንም ጎረቤት ምንም ይስጠይቅ እኔ መድኃኒዓለም ልጅ ይሰጠኛል ብዬ 100% ነበር የምተማመነው። ምክንያቱም በቃ መቼም እንግዲህ አባት ለልጁ እሳት አይሰጥም አይደል? እንደሚያቃጥለው ያውቃል። ስለዚህ እሱ ደግሞ ጊዜና ሰዓቱ ሲደርስ ነው የሰጠ። ምናልባት ከዚህ በፊት ወይ ሰጥቶኝ ቢሆን ወይ ምክንያቱም ብዙ ነገሮች ያው ድሮና ዘንድሮ አንድ አይደለም። ያው እድሜሽም ትንሽ ጨመር እያደረገ በሄደ ቁጥር የማገናዘብ አቅምሽ ይጨምራል ስልሽ እኔ እንደዚህ በአጋጣሚ ሆኖ የመድኃኒዓለም ማህበር በፊት የተከራየንበት ግቢ ነበርና የመድኃኒዓለም ማህበር እየጠጣን የአከራያችን ነበርና ትልቅ ሰው ናቸው እግዚአብሔር ይስጣቸው። እንዴት ቆየ ያሉኝ እዛ እየጠጣን ያው እንግዲህ ጠላ ነገር ሲቀማምስ ያው ሰው ጥያቄ ይጠይቃል ሆድ ውስጥ ያለውን ነገር እንዴት ነው አንተ ግን ልጅ እንዴት ነው ቆይ ሲሉኝ እኔ መድኃኒዓለም እንደሚሰጠኝ አምናለሁ ግን መቼ እንደሚሰጠኝ ነው እንጂ ማላቀው እንደሚሰጠኝ 100% እርግጠኛ ነኝ አልኳቸው። ያን እርግጠኝነቴን ደግሞ እንደሚያደርግልኝ እርግጠኛ ነበርኩ። ምክንያቱም ካና ኃጢያቴ ነው የወደደኝ አይደል? ለኔ ሲል ነው እንግዲህ እዚህ ምድር ድረስ የመጣው ለኛ ሲል ነው ለሌላ ለማንም አይደለም። ስለዚህ የጠየቁትን እስከዛሬ አሳጥቶኛል። የምጠይቀውን ነገር ሁሉ ይሆንልኛል። ምክንያቱም እሷ ብዙ ጊዜ ታለቅሳለች፣ መጨነቅ አለ ቤት ውስጥ ልጅ የለኝም እድሜ ሄደ ብዙ ነገሮች ነው ያው ስልሽ ሴት ልጅ ስትሆኚ እድሜ የሚባለውም ነገር አለ። በእርግጥ በስተርጅና የሚወደድበት አጋጣሚ እግዚአብሔር ፍቃድ ከሆነ እውነት ነው። ስለዚህ አሁን ያው ያ ነገር ነበረ ስልሽ አሁን ይኸው እንግዲህ 3 ወር ሆኗቸዋል አይደል? ይኸው እስካሁን ስራ አልወጣሁም። እኔ እኮ አላምንህም። አልወጣም ማለት ሰው ስለሌለኝ ከነሱ ጋር ማዘር ነበረች መታ ያው እናቴ ነበረች ወር ከምናምን ቆይታ ሄደች። ከዛ በኋላ እሱን ክርስትና ከተነሱ በኋላ ያው እንግዲህ ቤት ውስጥ አንድ የሆነ ነገር ይፈጠራል እያልኩ ይኸው እስካሁን ቤት ነኝ። ያው ኖሮኝ አይደለም ግን ያው እንዴት አድርገሽ በቃ የመውጣቱም ነገር አሁን ቢያንስ ክርስትና ከተነሱ በኋላ እንግዲህ እግዚአብሔር ይመስገን ወደ ስራ መለሳለሁ እያልኩ ነው። እግዚአብሔር ያውቃል እንግዲህ ያው ባጃጅ ነው የምትሰራው? የልጅ ፍቅራ ባጃጅ ነው የምሰራው። እንግዲህ
5-10 እየለቀሙ እነሱ ለማሳደግ በጣም ይገርማል። 3 ወር ራሱ አብረህ መክረም ያው ስልሽ ምን አለ መሰለሽ አሁን እዚህ ጋር ለኔ ማንንም የለኝም። ያው ቤተሰቦቻችንም እኔም ወደ ሸዋሮቢት ናቸው ሩቅ ናቸው። ማንን ታመጫለሽ እዚህ ጋር እኔ ያለኋት እኔ ነኝ ያለችኝ እሷ ነች። እኛ ዘመድ የለንም በነገራችን ላይ። ስለዚህ እኔ ለሷ ተሳስበን ካልኖር ምንም ታረጊው ነገር አይደለም። ያው ያለን አማራጭ ምንድነው ተረዳተን ያው እንግዲህ ማሳደግ ነው። ሌላ ምንም ታረጊው ነገር የለም። ያው አሳዳጊ እግዚአብሔርም ቢሆን ተረዳተን እኛ ደግሞ ምክንያቶች ስለሆነ የግድ እኔ ካላገዝኳት ያው ማንንም አያግዛትም። እውነት ነው። ከዚህ ቀደም ልጅ አስተቃቀፉን ምኑን እንደው በታናናሾችህ የማየት እድል ነበረ? አረ የለም ያው የገጠር ልጅ ምን ይታቀፋል ብለሽ ነው የሆነ ቦታ ላይ ይቀመጣል እንቅልፍ ይዘዋል። ስለዚህ ያን ያህል አይደለም። እኔ አስተምረውናል። እዚህ ነው ያስለመዱኝ እነሱ አሳይተውና አጠቃለለም እነሱ ዛኔ ካንጋሮ ትንሽም ስለነበሩ እዚሁ ስለሚታዘሉ በዛው አጋጣሚ ሙቀት እንዲያገኙ ማለት ነው። በዛው አጋጣሚ ካንጋሮ ናዘል ነበር እሷን ሲያሳዩ እኔ የማይ ነበር። ያ ነው በቃ ሌላ ልምድ የለም። ከዛ በኋላ ያው ሁሉንም ያው አሁን እንደው ከሷ እኔ የተሻልኩ ገላም ማጥቆ እኔ ነኝ ሻወር ራሱ ማሰስደው። ስለዚህ ያው ተለምጃለሽ። የማያትለምጁ ነገር የለም። እግዚአብሔር ይመስገን። እግዚአብሔር የተመሰገነ ነው። ሰውም ይጠይቀናል ይመጣል። እግዚአብሔር ይመስገን። ያው ከደስታም ጭምር ስልሽ ለኛ ስለት የተሳሉ ሁላ ሰዎች አሉ። ለኛ ልጅ ስጣት ብለው ጓደኞቿ የተሳሉ ሰዎችም ስለታቸውን ያው ለማርያም በሄደችበት ቤተክርስቲያን ሁላ ነው የምትሳለውና ያው መጨረሻ ላይ ሐሳቧ ስውሯ ቢሳካም ከመብዛቱ የተነሳ ስለቱ ራሱ ሳይጠፋባት ይቀራብሽ ነው። ግማሽ ቤተክርስቲያን ልትሳለም ሄደች። ሰምታኛለች። እኔ የዛሬ ዓመት ነው ሄድኩት። ጾም ላይ የዛሬ ዓመት ነበር ሄድኩት እና ሰምታኛለች። በአመቷ እንግዲህ ሰጥታኛለች። ተመስገን። በአመቱ ታቀፍሽ? አመት ራሱ በ7 ወር አይደል የወለድኩት። በሄድኩ በስጉራ በሄድኩኝ በወሩ ሳታይ እርጉዝ ነኝ። ሁለት መንታ ናቸው አለኝ። በወሩ ሶስት ናቸው አለኝ። ሄደሽ አውደ ምህረት ላይ ምስክርነት ሰጠሽ? ያው ምስክርነት ሰጥቻለሁ። እንግዲህ ተሳልሽውም አለ ሰጫለሽ። እግዚአብሔር ይመስገን። ክርስትና የሚያስነሳ ነው። እዛ ነው ከሰጠሽኝ ክርስትናውን ብዬ እዛ ነው ክርስትና የሚያስነሳ ነው። እና ይሄን ይመስላል። በጣም ደስ ይላል። 2 ሴቶች 1 ወንድ? 2 ሴት 1። ይመሳሰላሉ አይደል? ሴቶቹ ተመሳሳይ ናቸው። ሁላቸውም ተመሳሳይ ናቸው። አለያቸው። ወንዱም አንዷን ምለያት የማርያም እዚህ አንገቷ ስር ሰማታለችና በሷ ነው ምለያት። ወንዱም ወንድ ስለሆነ ነው እንጂ ተመሳሳይ ናቸው። አጥብተሽ ያጠባሹን መልሰሽ ጥጦ ለሊት አንድ ቀን ደግሞ እና አንዷን አጥብቼ ድጋሚ ነው ይጥብ ይላል። አልጠበም ትልኛለች። ነው ይጥብ ሳያት ድጋሚ ያመመኝም ከት ብዬ ስቄ አንዳንዴ ነው ይጥብ ይላልና አንተም ተምታተውበት አፍታውበት ነው? አው እኔ ጡጦ አጥባና ወንዱን ያይን ቼክአፕ ነበራቸውና አጥባና ይዘው ሄድ ስትለኝ ሴቷን አንስቼ አጥብቼ ሴቷ ነች ወንዱ አይደለም። ከዛ እንደገና ያው ወንዱን አጥብቼ እንደገና ይዤ ሄድኩ ማለት ነው። እና ስልሽ ያሳስቱሻል። አሁን በተለይ ምንም የምትለያቸው ነገር የለም። እንደዚህ መድዳውን ተኝተው ያው እሱ ትንሽ ከለሩም ለየት ከነሱ ስለሚል ነው እንጂ ሁለቱ አይለዩም። በቃ አንድ አይነቶች ናቸው። ምንም የምትለያቸው ነገር ስለሌለ ያው ወዛውን እሷ ያለችው ቦታ ላይ አንገቷን እንደዚህ ቀና አድርጌ አይቼ ነው መለያቸው። አንዳንዴ ማን ብላችሁ ስም አወጣችሁላቸው? እሷ ትልቋ አሜን ነች። እሱ ደግሞ መሀል ስለነበረ የሷ ተከታይ ነው ባርኮት። እሷ ደግሞ ያው ሜሎና ነች። ያው ማሰሪያው እንግዲህ መጨረሻ ላይ የማርያም መቀነት ነው ትርጉሙ ይመስለኛል። አሜን ያልኳት አንድ ጠይቂያት 3 ሰጠችኝ። አንድ ጠይቄሽ 3 ስለሰጠሽኝ አሜን ብዬ ተቀበልኩኝ። ባርኮት ማለት ደግሞ በቃ መድኃኒዓለም አንተ ባርከህ ስጠኝ አልኩት። ሜሎና አልኳት የማርያም መቀነት እንግዲህ መጨረሻው አብኝ። የሚገርም ትርጓሜ ነው። በጣም ነው ደስ የሚለው። በዙሪያችሁ የነበሩ ሰዎች ደስታቸው እንዴት ነው? ወይ ከመግለጹ የተነሳ ያልመጣለ እስካሁን ብልተም ማለት በቃ አርቢ ውለጂ እያሉ ሲጨቀጭቁኝ የነበሩት አልመጣ። የምሬን ነው። እኔ ራስ እስካሁን ጥያቄ ሆነብኝ። ከፋሽ? አዎ ይከፋሻል ማለት ለምን
ገና 3 ስለወለደች ይሁን ብቻ ይሆናል አይደል? አንዳንድ ደግሞ ማላቃውን እዚህ አዲስ ነኝ ለቤቱና ከወለድሽ በኋላ ነው የገባሽው ወይስ ከዛ በፊት? እርትዙኝ ማለት ለወልድ አካባቢ ስል ነው የመጣው። አዲስ ነኝ አላቀውም ሰፈሩ። የት ነበርሽ በፊት? መድኃኔዓለም መውጫ ነበርኩኝ እና ወደዚህ እግዚአብሔር ይስጣት ሴትዮዋ ወልጄም ተኝቼ ምክር ያልተቀበለችኝ ብቻ ይሄ ነው ብዬ ልናገርሽ አልችልም። እና ማላቃቸው የተለበሰ ልብስ ይዘው ይመጣሉ ለልጅሽ እያሉ ብዙ ሰዎች ማላቃቸው እዚህ ሰፈር ረድተውኛል። የምሬ ነው። ከማቃቸው ይልቅስ ማላቃቸው እዚህ ሰፈር በጣም አግዘውኛል። እና የማርያም አራስ በሚል አንድ ያው ሙስሊም ከሰተት ብላ መጣ በሳምንቴ ምናምን መጣች እና አላቃት እንኳን አላህ ለዚህ ያበቃሽ ምናምን ብላ ብር ሰጣኝ ዳታቃለች። እንግዲህ ማላቃት እና ብዙ ማላቃቸው አግዘውኛል። እንግዲህ እግዚአብሔር ያክብርልኝ ነው የምለው። በጣም በእውነት በጣም ደስ የሚል ነው። እኛም አንድ ጠይቂያት 3 ሰጠችኝ ብለሽ በለቀቅሽው ቪዲዮ ነው በጣም ብዙ አስተያየቶች ብዙ መልካም ምኞቶች መጥተዋል። አንዳንዶቹ ደግሞ እባክሽ ልጆችሽን አታውጪ የሚሉ አስተያየቶች ነበሩ። አዎ ነበሩ። ማለት ሁሉም ሰው አስተሳሰቡ አንድ አይደለም፣ እንደ መልካችን ይለያያልና ብዙ ሰው ላንቺ ለሰጠች እመቤቴ ለኛም ትስጥ የሚል ኮሜንት ነው ያለውና አጋጣሚ ነው የለቀኩት እንጂ እንደዚህ ቫይራል ይወጣሉ ብዬ አስቤው አልነበረም። የዛሬ ብዙ አመት ሆኖኛል ልጅ አልነበረኝም እና የዛሬ አመት ስውሯ ማርያም ሄጄ 7 ቀን እዛ ቆይቼ ጸልዬ ጾም ላይ የ2 ወር ጾም ላይ ነበርና እመቤቴ ልጅ ስጭኝ አንድ ልጅ እንኳን ስጭኝ የስሜ መጠሪያ ብያት ነበር። እሷ ግን በአመቷ 3 ልጅ አንድ ልጅ አይደለም 3 ልጅ ሰጠችኝ። አጋጣሚ ስለቀው ቫይራል ወጣ። እንግዲህ በዚህም ሊሆን ይችላል እነዚህ ልጆች ማሳድግበት የሚል ነገር ሊኖር ይችላል እና ብዙ ሰው ይሄን ያህል የከፋ ነገር ይላከልኝ የለም። በቃ መብራን ታሳድግኝ። አሜን። እውነት በጣም ደስ የሚል አሜን። ሁሉም ሰው ማለት ነው። እኔ በዚህ አጋጣሚ የኢትዮጵያን ሕዝብ በጣም አመሰግናለሁ። እግዚአብሔር ያክብርልኝ እላለሁ። በእርግዝናሽ ሰዓት ጉሊት ነበር የምትሰሪው? ጉሊት ነበር የምሰራው እንደማንኛውም ሰው ተሯሯ። ምንድን ነበር የምትይዥው? ቃሪያ ይዝ ነበር። ቃሪያ አዋጭ ነው። ቃሪያ ሸጥ ነበረ። አው ይሻል ነበረ እና እስከ 6 ወር ቃሪያ ይሰራ ነበረ። ከዛ ደግሞ ደከመኝ አልቻልኩም። እንዲህ ባልተፈቀዱ ቦታዎች ላይ ነበር ዘርግተሽ? ባልተፈቀዱ ቦታዎች ነበር የምሰራው። ስለዚህ ደንብ አስከባሪዎች ሲመጡ ነፍሰ ጡር ሆነሽ ሲያዩሽ ወይ እግዚአብሔር ይስጣቸው እስካሁን አልወሰዱብኝም። የምር አልወሰዱብኝም ነበረ። ግን እንደማንኛውም ሰው ሲመጡ መነሳት አለብሽና የዛ ጊዜ ስነሳ ትንሽ ይከብዳል እና የሆነ ታዝኛለሽም ይከፋሻልም እና እንግዲህ እንደዚህ ነበር። ከዛ በኋላ አቆምሽ? ቤት ተቀመጥኩኝ። በቃ እሱ ባጃጅ ሰራ ነበር። እንግዲህ እንደዚህ ያለን ይኸው በ7 ወር 3 ወር ሆነን እስካሁን እሱን ስራ ነው። የራስ ባጃጅ ነው ወይስ ተቀጥራ? ያው የራሴ ነው። እንግዲህ እዳ አለበት። ያው ስልሽ በቁብ ነው የተገዛው እና ስገዛው ሙሉ ለሙሉ የቁብ ብር ስለነበረ ያው ያልተከፈለ ብር አለበት። እቁብ ያችን እየጣለን ያው የ20 ሺህ ብር 30 ሺህ ብር እያደረግን እየከፈል ያው እስካሁን ነፃ ባይወጣም እንግዲህ ያው በቅርቡ ከፍለን እንጨርሳለን ብዬ አስባለሁ። ከመድኃኒት አሁን ሌላ ሰው እየሰራ ነው። አዎ ሌላ ሰው እየሰራባት ነው። ያው እንዳንቺ ሆኖ ያው ገቢው አጥጋቢ ባይሆንም ያው ቢያንስ ምክንያቱም 2 ቀን ምናምን ሰርተሽ ወተት ይዘሽ ትገቢያለሽ። አሁን ትልቁ ጉዳይ ወተት ነው በቃ እንጂ ሌላ የምታስቢው ወይም ደግሞ የምታስቀምጪው ለመለወጥ የምትሰሪው ነገር አይሆንም። ምክንያቱም አሁን ቢያንስ አሁን ባለው ሁኔታ ቢያንስ በሳምንት 3 ያስፈልግሻል ከሷ ጡት ጋር አብሮ ሆኖ 3 ወተት ግዴታ። አንድ ጣሳ 2 ቀን የሚሆነው 3 ወተት ግዴታ ስለሆነ ያው ወተት ደግሞ እንደድሮ አለም 2 ሺህ ብር ነው። ያው ለሱ ትችልልኛለች በቃ እግዚአብሔር ይመስገን። እሱን ከቻለች ያው ቤት ኪራይና እሱን ከቻለችኝ ሌላ ምንም የምፈልገው ነገር ስለሌለ ያው ትርፍ ነገርም አያምርሽ። ልጅ ሲኖርሽ ወደ ቤት ሞላልኝ አልሞላልኝ እያልሽ ያው ያን ነገር ነው እንደዛ ነው የምሰራው። እግዚአብሔር ይመስገን ብቻ ይሄንንም ያላገኘ ደግሞ ስንት አለ። እኔ ደግሞ እድለኛ ነኝ። በጣም አመስጋኞች ናቸው። ሆኖ የሚወልድ አለ አይደል እንዴ?
እኔ ደግሞ ቢያንስ ከሰው እኩል ሰርቼ እገባለሁ። ስራ ቢኖርም ባይኖርም ስራውዬ ደስተኛ ሆኜ ያለኝ ነገር የሰጠኝና አመስግኜ ወደ ቤት እገባለሁ። እግዚአብሔር ይመስገን። እኔ አላማርርም። ምክንያቱም እኔ ከበላይ ያለውን አላይም፣ ከበታች ያለውን ነው የማየው። ምክንያቱም ከኔ በታች ኑሮን የሚኖር ስንት ሰው አለ አይደል እንዴ? መብላት ያቃተው አለ። እኔ ደግሞ እግዚአብሔር ይመስገን እየበላሁ ነው። ልጆችንም ያው እንግዲህ በሂደት እንግዲህ እያሳደግኩ ነው ማለት አይቀርም አይደል? ያው እግዚአብሔር የተመሰገነ ይሁን። እስካሁን እኛ ልብስ እንኳን አልገዛንም። የሚገርምሽ ነገር ምክንያቱም ሰው ነው ይዞ የሚመጣው። በቃ 3 ይዞልን የሚመጣው ሰው ነው፣ ጓደኛ ነው ይዞ የሚመጣው። ያው እንደዛ እያልን እግዚአብሔር የተመሰገነ ነው እዚህ ደርሰናል። ትልቅ ነገር ነው። አመስጋኝነታችሁ ደግሞ ቤታችሁን በበረከት ሞልቶታል። በጣም ነው ደስ የሚለው። እግዚአብሔር ይመስገን። በባህሪ የተለየ ባህሪ ያላቸው ማን ነው ጸባይኛ? ያው እሷ ነች እንጂ እነዚህ ሁለቱ ይረብሻሉ። ግን የሚገርመው ነገር ከታመሙ አንድ ነው የሚታመሙት፣ ሁሉም ይነሳሉ ባንዴ። እኔ አንዴ ተኝቼ ነበር፣ ሁሉም ተነስተው አለቀሱብኝ። ማንን ይዤ ማንን ላጥባ? ሁሉም ማለት ነውና አንዳንዴ ሳታስብ ብድግ ብለው ይጮሃሉ። አንዷ ከታመመች ደግሞ አንዷ ከጎኗ ከሌለች አንዷ ትነቃለች። ስታስተኛቸው አሁን አስተኛቸው አይደለ ወይ? እዛ ወደዚህ ላመጣ ስል ተኝታ የነበረች ልጅ ነቅታ ታገኛታለች። አተኛም። ሶስቱም እሱ ሚካኤል ነበር ክፍለ ሀገር ሄዶ ነው የተነሳው። እርጉዙኜ የሱ እናት ልጅ ከሰጠሃቸው መጥቶ ክርስትና ያስነሳሉ አለ። ሌላ ስለትም ነበርና እንግዲህ መብርሃን 3 ሰጣኛለች። 2ቱን ስውሯ ማርያም አስነሳለሁ። ሚካኤል ደግሞ ወንዱ ይነሳ። በ40 ቀን አይደል የሚነሳው? በ40 ቀኑ አልተነሳም። በርግጥ ጊዜያቸው ስላልደረሰ ውሃ ማይነካቸውም ፀሐይ ማይነካቸውም ነበር እና ቪታሚን እና አይረን እየተሰጡ ነው ቤት ነው የሚሆኑት። ኪሎአቸው 2 ተኩል እስከሚሆን ድረስ ውሃ ማይነካቸውም ፀሐይ ማይነካቸውም ምንም አይነት ነገር እንዳይነካቸው ተብለናል። ጭራሽ ምንድን ያላት ፀሐይ ከነካቸው ይቀልጣሉ ነው ያላት። ምክንያቱም ኪሎአቸው ትንሽ ስለሆነ በቃ በጣም ነው የሚያስፈሩሽ። ስታነሻቸው ራሱ ካልተቀለልሻቸው ይሾልካሉ። እንዴትም አይያዙም። እንደዚህ ምናምን እንደዚህ ተጠቅለው ነው የሚያዙት። ምክንያቱም ካልተጠቀለሉ በቃ አይሆን። ስታጠቢያቸውም ቀስቅሰሽ ነው በየ2 ሰዓቱ ነው የተባልነው። ካልተቀሰቀሱ ይተኛሉ። አሁን ግን ቢያንስ ያስፈልጋቸው ተነስቶ ይጠባሉ አይደል? የዛን ሰዓት ግን እኛ ካልቀሰቀስናቸው ይነጋል እንጂ አይነሱ በቃ። ምክንያቱም እንደዛ ተብለን ስለነበረ ያን ነገር ተግባራዊ ያረግን። ደግነቱ ቆይተን ስንሄድ 2 ሆነዋል ተባለ። ልክ በአንድ ወሩ ነው እንግዲህ ያ ኪሎ የመጣው። 2 ኪሎ ሆኑ። ቀጣይ ስትሄድ 3 ከምናምን አሁን 4 ከምናምን ናቸው። ምክንያቱም በቃ ስልሽ የሆነ አየር ላይ ነው እየጨመሩ የነበረው። እዛም ዶክተሮቹ በጣም ነው ደስተኛ የሆኑት። ምክንያቱም ኪሎአቸው ጨምሮ ስትሄጂ እዛ እንደውም አንደኛዋ ምንድነው ሚስጥሩ ብላ ጠይቃናለች። ከዛ ሚስጥሩ ምንድነው ስትለኝ የስውሯ ልጆች ናቸው። ሆስፒታሉ ነው እዛ የሚሰሩት ዶክተሮች ማለት ነው። እኔ ስለት ስላለብኝ ያንን ስለቴን ሳላደርስ ማንም እንዲለቅ አልፈልግም። አይደለም እናንተ እኔም ቢሆን መልቀቅ አልፈልግም። ያው እሷም በቀደመታ ቲክቶክ ላይ ስትለቃቸው ከክርስትናው ከመጡ በኋላ ነው የተለቀቁት። ምክንያቱም መጀመሪያ የሰጠመ መስገን አለበት። ሰው ቢሆን ያው ስንት ነገር እንደሚልና ምን እንደሚጠይቅ ይታወቃል አይደል? ያው እግዚአብሔር ግን ሲሰጥ ከኛ ምንም አይጠይቅም፣ ምንምም ደግሞ አይፈልግም። የሚፈልገው ነገር የለም፣ ግን ይሰጠናል እሱ በቸርነቱ። ስለዚህ እንደዛ ነው የምለው። እኔ በጣም ማመስገን እንፈልጋቸው ብዙ ጓደኞችም አለኝ። እግዚአብሔር ይስጣቸው። ምክንያቱም ተመላልሰው እዛ ድረስ ከኔ ጋር ብርድ ላይ 2 ሰዓት 3 ሰዓት ድረስ የቆዩም ጓደኞችም አሉ። ያው ምንም ያደርጉ ሆስፒታል ይመጡ ነበር። ያው እነሱም ባይ ሹፌሮች ናቸው። ደስተኛ ነው የሆኑት። 3 ሲባል በቃ እኔ በአጋጣሚ እሷ ወጣ እኔ ስመጣ ወሬው እዚህ በቃ የ3 ልጆች አባት እየተባለ አሁን በዛ ነው ብሩኬቱ ወራያ የ3 ልጆች አባት አሁን ለስምህ መለያ ሆነ። እንደዛ ነው በቃ ይሆን ያለውና እግዚአብሔር ይመስገን እኔ ደስተኛ ነኝ ባለውበት። አሁን ባለውበትም እንደዚህ እነሱንም ለምን ምንም አይኖረኝ ማለት ነው። ለምን ምንም ሳይኖረኝ ለምን አይቀርም? ግን በቃ ልጅ ሲኖርሽ አንድ ሰው ትልቁ እዚህ ምድር ላይ ሲመጣ ተክቶ ማለፍ ነው። ሌላ ምንም ስራ ያለንም አይመስለኝም።
የተሻለ ይሄ እኛ አሁን የምንሰራው ወይም ደግሞ የምናደርገው ነገር የለም። ያው ዘርሽን ተክተሽ ማለፍ ነው አይደል? እንግዲህ እግዚአብሔር ባርኳቸው አሳድጓቸው እኔ ለቁም ነገር ያብቃልኝ ነው እንጂ አሜን ደስተኛ ነኝ። በእውነት በጣም 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 ነው የሚደንቀው። በተለያየ እምነት ውስጥ ያሉ ልክ እናንተ በፊት እንደነበራችሁ በትዳራቸው ልጅ ያላገኙ ብዙ ተመልካቾች ይኖራሉ። ምን ትላላችሁ? እንግዲህ እምነት የተለያየ ሊሆን ይችላል። ከሚገርምሽ ክርስትና ሳስነሳ እዛው ስውሯን ያስነሳሁት ሚሸና አውደ ምሕረቱ ላይ ነው። እኔ እንደዚህ ህዝብ አለ፣ በጣም በቃ ህዝብ አለ እና እንደዚህ ነው ሁሉንም አውደ ምሕረቱ ላይ ያስቀምጥኳቸው እና ሩጣ መጣች አንዷና ብድግ አደረገችና አንዷ ልጅ እመብርሃን ላንቺ ለሷ 3 ሰጠሻት አይደል ለኔ አንድ ስጭኝ አለቻትና እኔ ምንም አላልኩም። ደንግጫለሁ። ምን ማሳዝናኛለችም ማለቴ በቃ እኔ ምንም አላልኩም። መመቤቴ በቃ ልጅ ለሌለው ልጅ ትስጥ። ሀብት እኮ ምንም ትርጉም የለውም። ማርያም ልጅ ለሌለው ልጅ ትስጥ። በእኔም ቲክቶክ ላይ በቃ ላንቺ የሰማች ለኛም ትስማን ነው የሚሉት ብዙዎቹና እንደው መብርሃን እንደው በየቤቱ አንኳኩታ ልጅ ለሌለው ልጅ ትስጥ። ማርያም ምንም ባይኖርሽ ልጅ እንጃ ሀብት ሰርተሽ ታመጪዋለሽ፣ ልጅን ግን ሰርተሽ አታመጪውም። ድንግል ማርያም እንደው እሷ ትስጣቸው። ሙስሊሞች ራሱ አለ ያሳድግልሽ። ሰው እኔ አሁን ስልሽ በዚህ ላይ ለጥንዶች መምከር የምፈልገው እሱ ካላለ ተለይቶ ሌላ ቢያገባም ልትወልድም ላትወልድም ትችላለች። ምክንያቱም ካልሆነ አይሆንም። ምክንያቱም ስልሽ ያው ትዳር ሲፈርስ እንግዲህ ብዙ ነው ችግሩ። ሲፈርስ ከባድ ነው። ስገነቢው እንደሚቀለው ስታፈርሽው መልሰሽ አትገነቢው። በቃ ተበላሸ ማለት ነው። ስለዚህ ሁሉም በሚያምነው እምነት ቢጠይቅ እሱ የኛን ኃጢአት አያይም ብዬ ነው የማስበው። ቢያይኖሮ ልንኖርም ስለማንችል ማለት ነው። ስለዚህ ሁሉም በሚያምነው እምነት ቢጠይቅ እኔ እግዚአብሔር ሰጭ ነው ብዬ ነው የማስበው። ይሰጣል። ምክንያቱም ለኛ ሰጥቶናል አይደል? ለሌላው ደግሞ የሚከለክልበት ምክንያት ምንም የለም። ሁሉም እንደየእምነቱ ሌሎቹም ልጆቹ ናቸው። እምነታችን ሊያ እንጂ ዞሮ ዞሮ ያው መሄዳችን አይቀርም አይደል? እንግዲህ በእኛ ሀገር ላይ ብዙውን ጊዜ ያው እንደምታውቂው ፈሪያ እግዚአብሔር ያለበት ሀገር ነው ብዬ ነው የማስበው። እኛ የሆነ ነገር ሲደርስብን እግዚአብሔር ተቆጥቶ ነው የምንለው። ሌሎቹ ደግሞ ያው እንግዲህ ወይ አየር ንብረት ነው ወይ የሆነ ሰበብ ያጡም ማለት። ስለዚህ እኔ የምለው ጥንዶች በቃ ያ ፍቅራቸው ሳይቀዘቅዝ በሚያምኑት እምነት ቢጠይቁ፣ ያው የማይሰጣቸው አሉ፣ ሊዘገይ ይችላል፣ ግን መጠበቅ የተሻለ ነው ብዬ ነው የማስበው። ያው ቤተሰብ የሚናገርሽ ነገር አለ። እግዚአብሔር ይመስገን እኔ እናቴ ከተጋባን 2 ነው አንዴ ነው ጠይቀች እንጂ አልጠይቀችኝም። ለምን በእኛ ባህል እሷን የሚሳደቡ ነው ይመስላቸው። ሲጠየቅ እሷ ይከፋታል ብለው ነው የሚያስቡት። ምክንያቱም ደጋግሞ ቤተሰብ የሚጠይቅ ከሆነ ያው ቤተሰብ ውስጥ የቤተሰብ ምክር እሷ ወይ እኔ የምንሰባ ቢሆን ኖሮ አብረንም አንሆንም። ምክንያቱም ለምን አታዩም ወይ ከሱ ይሆናል ችግሩ ለምን አተዋትም የሚለን ሰው የለም። ምርመራ ግን አድርጋችሁ ነበር ችግሩ ከምንድን ነው የሚለውን ነገር ለማወቅ? ሄድን፣ ግን ምንም ችግር የለባችሁም ነው ያሉት። ችግር የለባችሁም ምንም የሚከለክላችሁ ነገር የለም። ሄደን ነበርና ለብቻዋ ሁላ ተደብቃ እስከመሄድ ደርሳለች። ዋጋው በስቶባት የተመለሰችበት ቦታ አለ ታውቂያለሽ? እንዴት ለምርመራ አንድ ጓደኛዬ ወስዳኝ ለካርድ ብቻ 1500 ብር ነው ሲሉኝ አይደለ አሁን ድንግል ማርያም እሷ እንደፈጠረችኝ እሷ ሰጠኛለች ብዬ የማህንነት ምርመራ ለማድረግ ነው ላደርግጄ 1500 ለምርመራ 1500 እና አንዷ ሙስሊም ነችና እየተደሰተች ወጣች። ምን ሆነሽ ነው የምታለቅሽው ስላት ልጅ የለኝም ነበርና ጸንሻለሁ አለች። በህክምናው ስላት አዎ አለች። ስንፈጀብሽ ስላት 400,000 ከዛ በድንግል ማርያም አንቺ ስጪ ብዬ ዘወር ብዬ ራሱ ቁም ያላየሁትም ሆስፒታል ቀጥ ብዬ ከቸከቱ መተሽ ነገርሽው ለሱ? አዎ። ከዛ ምን አልካት አንተ ስትነግር? አይ ምንም እሱ በነገራችን ላይ እንደዚህ ሆስፒታል ምናምን እኔ በነገራችን ላይ ወደ ጸበልና ወደ ቤተክርስቲያን ስልሽ ያው አንዳንዴ የከተማ ልጅ ስትሆኝ ነው ወደ ቴክኖሎጂው እንትን የምትይው። እኔ የገጠር ልጅ ነኝ። እንደዛም ስለሆነ ደግሞ እግዚአብሔር ይመስገን እኔ ቤተሰቦች አማኞች ናቸው። በጣም ሲበዛ እግዚአብሔር ያውቃል እንጂ እንደዚህ ሲሆነ ነገር ይፈጠራል ብሎ የሚያስብ የለም። በግድ ህክምና በእርግጥ አስፈላጊ ነው፣ ጥበብ ነው፣ ያስፈልግሻል። ህክምና ሰው ግዴታ ነው ያስፈልገዋል። ምክንያቱም
ጥበቡን የሰጠው እግዚአብሔር ቢሆንም ሕክምናው ደግሞ ለሰው ልጅ አስፈላጊ ነው። ግን እኔ ብዙውን ጊዜ ታመሜ ሐኪም ቤት የሄድኩበትን አላውቀውም ወይ 2 ወይ 3 ከዚህ በላይ ሄጄ አላውቅም። እሱም ወባ ስላለችብኝ ወባ እሷ ስለምታስቸግረኝ ብዙ ጊዜ ጸበል ነው የምጠቀመው። እግዚአብሔር የተመሰገነ ይሁን። ደግሞም ይሰማኛል። እኔ እንጃ እስካሁን ጠይቆ የከለከለኝ ነገር የለም። መድኃኒዓለም እንግዲህ ፈተናዎች በዝተው ከባጃጅ መገልበጥ፣ ሌላ የመኪና አደጋ ደርሶብህ ወደ ጸበል እንሄድ ወደ ቤተክርስቲያን እንሄድ የሚለው ሀሳብ ቢኖርም የበለጠ ደግሞ እሷ ልጅ ለማግኘትም በልቧ አስባ ነበርና የሄደችው። አሁን ከዛ በኋላ ፈተናዎች ሁሉ ቆሙ፣ ምንም የለም። ሁሉም ስልሽ በቃ አልጋ ባልጋ ነው የሆነልን ብዬ ነው የማስበው። አሁን ስልሽ እንደ ሌላው እንደ አሁን የሷ ሰርጀሪ ራሱ እኛ አቅም ኖሮን ያው ግል አልተከታተልንም። ምናልባት የግል መከታተል ቢሆን ኖሮስ ልጆቹ ከተወለዱ በኋላስ እንደሌላው 3 ወር 4 ወር ይቆያል አለርት። እንግዲህ እዛ ተኝቶ ግማሹ ልጅ አቅፎ ይወጣል፣ ግማሹ አስከሬን ታቅፎ ይወጣል። በጣም ነው የምታዝኙ። እንግዲህ ያው ሕክምና ላይ ያው ሞትም አለ ህይወትም አለ። ሁለቱ ነገሮች ጎን ለጎን ናቸው፣ የሚቀሩ አይደሉም። ያን ነገር ስታይ ታዝኛለሽ እዛ ጋር እና እነዛን ነገሮች አሁን እኔ በዚህ አቅሜ ምክንያቱም በዚህ ሁኔታዬ 3 ወር 4 ወር እንደሌላው ብተኛ ምን ሆን ነበር? ምክንያቱም ምንም ማረገው አማራጭ የለኝም። ምክንያቱም እንግዲህ ያው ገንዘብ ያጥርሻል፣ ብዙ ነገሮች ያጥሩሻል አይደል? ስለዚህ ያን ነገር እንኳን አቅሜን አይቶ እንደ አቅሜ ነው መድኃኒዓለም ያደርግልኝ። እንደ አቅሜ ቤቴ መጥቼ በሰለም አልበሰለም ቆሎም ቢሆን እግዚአብሔር ይመስገን በልተን እናድራለን፣ ሳንበላ እናድራለን። ተመስገን። ስለዚህ አሁንም ቢሆን እግዚአብሔር የተመሰገነ ይሁን፣ ወደፊትም ቢሆን እሱ ያውቃልና ያው ስልሽ እንደዛ እንደሌሎቹ ቢያረግብኝ ኖሮ እኔ ምን ሆን ነበር የሚለው በሐሳብሽ ሲመጣ ደግሞ እግዚአብሔርን ታመሰግኛለሽ። ምክንያቱም እግዚአብሔር የተመሰገነ ይሁን ነው የምለው። እኔ ሌላ ምንም አይደለም ስልሽ ዛሬም ወደፊትም እኔ ምንም የምሰጠው ነገር የለም። በቃ ማመስገን ብቻ ነው። አቅሜ ቢችል አመሰግናለሁ። እንደውም እንደሌሎቹ ቤተክርስቲያን የምሄድ ሰው አይደለሁም። እኔ ሲመቸኝ ነው የምሄደው እንጂ ሳይመቸኝ እንደሌሎቹ ቦታ አመቻችቼ እንኳን የምሄድ ሰው አይደለሁምና ያንን አቅሜን ደግሞ እሱ አላየም። ያንን ጉድለቴን ሳይሆን ይሄው እንግዲህ ሞልቶኛል። እግዚአብሔር ይመስገን። አሜን። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። የሸገር ኢንፎ ሚዲያ ተከታታዮችም እንኳን ደስ አላችሁ እያሉ መልካም ምኞታቸውን ይገልጻሉ። እንዲሁም ደግሞ ያው አራስን መመረቅ መጠየቅ በባህላችንም የተለመደ ስለሆነ በእርግጠኝነት እንደሚጠይቋችሁ ቀላል አይደለም። እናንተ በምስጋና በተሰጣችሁ ነገር በተደረገላችሁ ነገር አመስጋኝ ናችሁ። ፈተና ሳይኖር ቀርቶ አይደለም። መቼም እስከ መቼ ስራ ትተህ እሷስ እስከ መቼ 3 ልጅ ብቻዋን አንተ ወደ ስራ ልውጣ ብትል የሚለው ብዙ ነገር አለና በሚችሉት ደስታቸውንም ለመግለጽ የእናንተንም እንኳን ሆነላችሁ በማለት የሚችሉትን እንደሚያደርጉ አምናለሁኝ። አየሁ ነው ስምሽ? አየሁ። እንዴት ነው ስምሽ የወጣው? የመጀመሪያ ልጅ ስለነበርኩኝ እና አጎቴ ነው የወንድም ልጅ አየሁ ብሎ አየሁ አለኝ እና በሰፈር ደግሞ መሰረት እባላለሁ። መሰረት ብሎ ይጠሩኛል ማለት ነው። የኔን ስም ወስደሻል። እንግዲህ ከሆነም እሺ እለቃለሁ። ምክንያቱም ዋና የመዝገብ ስምሽ አየሁ ስለሆነ በጣም ይገርማል። አሁን ስምሽን አየሁ በረከት ራሱ ብትይ የልጆችሽ ወይ ምን አየሁ በረከት ላለው የስውሯ ማርያም በረከት ነው እንጂ እናቴ። በጣም ደስ ብሎኛል ስላገኘኋችሁ። ይሄው ቅፍ አድርጊያት። አትረብሽ ደግሞ ጸባየኛ ምንም አላስቸገረችኝ። የምር አመሰግናለሁ። እግዚአብሔር ያክብርልኝና አንቺም እንዴት ነሽ እንዴት ወደቅሽ ብለሽ መጥተሽ ስለጠየቅሽ እንግዲህ መብራን ብድርሽን ትመልስልኝ። መብራን ስትልኝ ነው የምለው። በዚህ አጋጣሚ አንቺ ቤተሰቦች ገብተው ፎሎ ቢያደርጉኝ ደስ ይለኛል። እሺ ንገሪያቸው። የቲክቶክ ገብታችሁ ፎሎ ብታረጉኝ ላይክ ብታረጉልኝ ደስ ይለኛል። ምክንያቱም እነዚህ ልጆች ይዣለሁ መበረታታ ሴት ነኝ እና አላለሁ እንትኔ አየኋቸው ነው የሚለው። ስለዚህ ሊንኩን አስተያየት መስጫው ላይ ፒን እናደርግላችኋለን።
እየገባችሁ ፎሎ አድርጉ። እንኳን ማርያም ማረችሽ በሉ፣ መርቋት። አራስ ጠይቁ ነው እምለው። እንግዲህ በደንብ እግዚአብሔር ሰላም ያደርሰን ለልደታቸው። መጠጣት ብቻ እንዴት ጥንጥዬ ናቸው፣ እንዴት ያሳዝናቸው ማለት አሁን ላይ በጊዜው ቢሆን አሁን 1 ወራቸው ነበር። በጊዜው ቢሆን 7 ወር ላይ ስለሆነ እንግዲህ አሁንም የተወለዱበት ሰዓት ማለት ይቻላል። በቃ ይተኛሉ። እንደዚህ ነው የሚተኙት። ታምራለች እንደ አሁንማ አድጋው የተሻቸው ነው። ብስላሴ የመጀመሪያ የተወለዱ ጊዜማ የሆነ ለመያዝ ያስፈራል። እንኳን 3 ልጅ 1 ልጅም ከባድ ነው። በዚህ ሰዓት ላይ አይደለም 3 ልጅ 1 ልጅ ከባድ ነው። ግን መብራን እንግዲህ እሷ እንደሰጠችኝ እሷ ታሳድጋለች። ሌላ ምንም አይደለም። አሜን። እውነት ነው፣ እውነት ነው። ደግሞ እናትሽን መውለዳቸው በጣም ነው የሚገርመው። አዎ እናቴ ከወለደች አሁን 15 ቀን ምናምን ቢሆናት ነው ይሆናታል። ስለዚህ አንቺ ቀድመሽ ነው የወለድሽው? እኔ ቀድሜያት ነው የወለድኩት። ግን ነፍሰ ጡር ስለሆነች መምጣት አልቻለችም እንጂ እርጉዝ ነሽ ስባል በቃ እናቴ ያለች ብዬ ነበር። በዛ አጋጣሚ ነፍሰ ጡር መሆኗን ሳቅ ደግሞ ይከፋሻል። እዚህ ማንም ስለሌለሽ ይከፋሻል። ግን ምን አሉ ግን እሳቸው? አዝናለች በጣም ማለት እዚህ ይሄን ያህል አመት ልጅ ሳይኖርሽ በሰዓት ሲመጣ እኔ እርጉዝ በመሆኔ እሷም ነፍሰ ጡር በመሆኗ በጣም አዝና ነበረ። ስንት ወለዱ? 7 ወልዳ አሁን 7ኛው ወንድ ልጅ ነው። ሴት ነበሩ 6ቱ? 1 ወንድ ነበር፣ 5 ሴት ነበረን። እንግዲህ 2 ወንድ ሆኑ ማለት ነው። ተመስገን። በገጠር ደግሞ ወንድ ልጅ እሱን ፈልጋ ነው እሱን ፈልጋ ነበርና ይሄን ይመስላል። ሰው ባይኖርሽም ብቻ መብራን አለች። የምር በቃ እስካሁን ያጣሁት ነገር የለም። አሁን የሚከብድሽ ሞተቱ ነው የሚከብድሽ እንጂ ሌላ ነገር አይከብድም። እንግዲህ ድንግል ማርያም ሰነ ሰጠችኝ ሰራ እግዚአብሔር ያውቃል። እንግዲህ ስልክሽን እናስቀምጣለን። ፍቃደኛ ነሽ? እሺ ስልክሽን አስተያየት መስጫው ላይ ፒን አድርገን እናስቀምጣለን። ደውለው ሊያገኙሽ ቢፈልጉ፣ ሊመርቁሽ ቢፈልጉ፣ በአጠቃላይ ሊያገኟችሁ ቢፈልጉ አይዟችሁ ብለው ሊደግፉ ደስታቸውን ለመግለጽ እናንተ አመስጋኝ ናችሁ። በምትችሉት እናንተ ውሃ ጠጥታችሁ ታድሩ ይሆናል እንጂ ልጆቻችሁ እግዚአብሔር ይመስገን አያድሩምና በእውነት በጣም ደስ ብሎኛል። በድጋሚ እንኳን ደስ አላችሁ። እንኳን አብሮ ደስ አለ። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ